ሰላም ጤና ይስጥልን። ዳጣ ቀጣይ ክፍል። ኤቢ እንኳን ደስ አለሽ። የሚገርማችሁ ነገር ልጁ አልሞተም እያልኩ ከትላንት ወደ ተናግሬ ነበር ማለት ነው። መቼ መሰላችሁ? ምናልባት ብዬ የተጠራጠርኩት ልጁን ይዞ በመኪና ናታንና ደረጀ ይዘው ሲሄዱ የሆነ ተጠራጥሬ ነበር ማለት ነው። ግን ይሄን ያህል እንደዚህ ዘዴ ይሰራሉ ብዬ ብዙ አላሰብኩም። ግን ደግሞ ልጁ ምናልባት አልኩኝ ምናልባት የኤቢን መጨረሻ ላይ አይፈልገውን ደረጀ ይገርማል። ግን የሚገርም አባት ነው ደረጀ ማለት፣ የተባረከ አባት። ኤቢን በጣም ተናዶባታል። ምክንያቱም ብመክራት፣ ብዘክራት፣ ብገርፋት፣ ቤት ብዘጋባት ኤቢ የምትመለስ አይደለችም። ኤቢ በእርግጥ በራሷ ትተማመናለች። አንድን ነገር እስከ ጫፍ ድረስ እስከምትደርስ ድረስ አትመለስም። በዛ ላይ በጣም ጎበዝ ናት። ግን ደግሞ ሁለት ነገሮችን ማሰብ ይኖራል ብዬ አስባለሁ። ክፉንም ደጉንም መለየት የሚባል ነገር ማለት ነው። ምክንያቱም በሷ እልህነት ወይንም ደግሞ እሷ ቀጥታ እንደምትሄድ ምናልባት ደረጀ ዳጣ የደረጀ ልጅ መሆኑ ወይንም ብቻ ብታጋለጥ የሆነ ሰው ወይ እናቷ ወይ አባቷ ወይ ደግሞ ይሄ ቤት ምናልባት ይጎዱ ይሆናል። ኤቢ እንደ በፊቱ በቀጥታ ይሄን ነገር ሰምታ ቢሆን ኖሮ ያን ነገር ትንሽ ግንዛቤ፣ ምክንያቱም ይሄ ቤት ይፈርሳል፣ ይሄ ቤት መቆም አይችልም ብሎ ናታን ቢዘክራት እንኳን ምን አገባኝ እኔ ነበር የምትለው ማለት ነው። እኔ የምፈልገው እማዬ እውነቷን ማወቁ ብቻ ነው ነበር የምትለው። ግን ደግሞ እውነት ነው። እውነት ማወቋን እደግፋታለሁ። ግን ደግሞ እውነቱን በምታገዝበት ሰዓት እና በምትረዳበት ሰዓት እናቴ ትጎዳለች ወይ የሚለውን ነገር ኤቢ አላሰበችበትም ማለት ነው። እናም ደረጀም ግራ ቢገባው በዚህ ምክንያት አድርጎ በእርግጥ ሁለት ስራዎችን ሰርቷል ደረጀ። ልጁም ሱሰኛ ነበር። ከሱስ እንዲወጣ አድርጎ ሕክምና በመውሰድ እንዲሁም ደግሞ ሌላ ጥረት አድርጎ ልጁ ከዛ ሱስ እንዲወጣ አድርጎታል። እንግዲህ ልጁ እንደተናገረ በዛን ቀን ወይ በዛ በዱላ ባይመታ ኑሮ ምናልባት ኤቢን ሊገላትም ይችል ነበር፣ ወይ ሊወጋትም ሊያቆስላትም ይችል ነበር። እንደዛ በሰላም አይወጣም ነበር። እንግዲህ አርጁን ምክንያት ሆኗል። በሱ ሰበብ ይሄ ሁሉ መጥቷል። ግን ደግሞ ጓደኛውን እንዳረሳና እንደፈለገ ጓደኛውን መቼም ቢሆን አረሳም ብሏል። ኤቢ እንግዲህ ወደ ቤት ተመልሳ መጣለች። ለምን አመጣችሁኝ? ለምንስ ወደ ቤት መጣው ብላለች። ዛሬ እቤት ልትሆኚ ፈቅዶልሻል፣ ነገ መጥቼ ወስድሻለሁ በማለት ፖሊሱ እንዴት ትዘኝ ትሄዳለህ? ሄዳለሁ በማለት ህግ ነው ብላለች። ነገር ግን ዛሬ አርፈሽ ትሄጃለሽ፣ እኔ ባመልጥስ ብሸሽስ እንዴት ጥለኝ ትሄዳለህ? በማለት ፖሊሱን ጠይቃለች። ፖሊሱም አባትሽን መቼም አባትሽን አታሳስሩ፣ አባትሽን ጥላሽ አሸንፈሽ እንደማጠፍ ያውቃለሁ፣ ለዛ ነው ብሏታል። ግን እሷ ምንም ግራ ገብቷት ነበረ። ምክንያቱም አንቺ ቆመሽ ጉድጓዱ ቁፍርና ሬሳ ይወጣል በማለት ነበረ ያመጧት። ታዲያ ቆፍሮ ለማውጣትም በዛ ቦታ ላይ ተሰብስቦ ኤቢ በጣም ስቅስቅ ብላ አለቀሰች። በጣም ኤቢ ተቀይራለች። ምናልባት ውላ ስታድር የወደፊቱ ነኝ ብሎስ አይታወቅም። ምናልባት ኤቢ ወደዛ ትመለሳለች፣ ከአሁን በኋላ ከዚህ ትምህርት ትወስዳለች የሚለውን ነገር ፈጣሪ ነው የሚያውቀው። እንደዚሁም ወደ ማታ ላይ እንግዲህ ፖሊሱ ሲመጣ ናታንና ዳጣንም እንደሚወደዱና ዳጣም ከልቧ እንደምትወድ እሷም ደግሞ ምናልባት ስህተተኛ እንደሆነች ግን ደግሞ ናታንን ከልቧ ስትወድ እንደነበረ ካሁን በኋላ ግን እሷም ስለምትወድ እንደ ፍላጎታቸው ሆኑ፣ እኔ ግን
ይፈረድብኛል፣ እታሰራለሁ። ከዛ ሲወጣ ደግሞ ምን አይነት ህይወት እንደሚጠብቀኝ አላውቅም ብላለች። ደግነቱ ደረጀ ወጥቶ ልጁን ይዞ መጥቷል። ምናልባት ኤቢ ልጁ ስታየው ምናልባት በቅጀት መጥቶብኝ ይሆናል ብላ ነው ያሰበችው። ልጁን ከአባቷ ጋር ስታይ በጣም ነው የደነገጠችው። ምክንያቱም የሰው ነፍስ አጥፍቻለሁ፣ ምናልባት ፈጣሪ እያስፈራራኝ ነው ብላም ደንግጣ ይሆናል ፌንት የበላችሁ። ነገር ግን ውሸት ፊልም አይደለም። ልጁ እውነትም አልሞተም። ልጁ እኮ አልሞተም፣ አንቺ እንድትማሪ ብለን ነው የዋሸንሽ። ስለዚህ ልጁ አልሞተም፣ በህይወት አለ ብሏታል። እሷም ማመን አቅቷት ፌንት ትለቀላለች። ከዛም ታዲያ እውነት ልጁ በህይወት አለ፣ እንዴት አልሞተም በማለት ተነስታ ልጁንም ዳብሳ እውነት መሆኑን አቅፋ አልቅሳ አይታለች። ማመንም አቅቷታል። እናም ቆይታ ቤተሰቦቿንም እቅፍ አድርጋ ስማቸዋለች። ከዛም ናታን እንዴት እስካሁን ድረስስ እንዴት ደበቃችሁኝ ብላ ስትጠይቀው አባትሽ ከዚህ እንድትማሪ ትምህርት እንድትወስጂ አንቺን ዝም ብሎ መልቀቅ እንደሌለበትና ምናልባት በዚህ አቅጣጫ ከሄድሽ ከዚህ የበለጠ ፈተና ውስጥ ትገቢያለሽ ብሎ አባዬ ፈርቶ ነው። ዳጣና አንቺ ብቻ ናችሁ የማታውቁት ብሎ ነገራት። በጣም ገርሟታል። አባቷን አመስግናለች። አባዬ በጣም ደስ ብሎኛል፣ ምክንያቱም ከአሁን በኋላ አልታሰርም፣ ልጁም አልሞተም፣ እኔም አልታሰርም በማለት በተደጋጋሚ ኤቢ ተናግራለች። ደረጀ ግን ልጁ ስላልሞታ ነው ወይስ ስላልታሰርሽ ነው ደስ ያለሽ ብሎ ጠይቋታል። አይ እኔ የሚሰማኝ ስሜት ሁለቱም ነገር ስላሉ ልጁም አልሞተም እኔም ስለማልታሰር በጣም ደስ ብሎኛል። ደረጀ ይቅርታ ጠይቋታል። ይሄንን በማድረጌ አደራሽ እንዳትቀየሚ፣ ምክንያቱም ብገርፍሽም ብመክርሽም አልመለስ ስላልሽኝ በአንድ አቅጣጫ እየሄድሽ ይሄንን አይተሽ እንኳን እንድትማሪ ብዬ ነው ብሏታል። አይ አባዬ አልከፋኝም፣ በጣም ደስ ብሎኛል፣ የደስታ ስሜት ነው የሚሰማኝ ብላ ሁሉንም እየዞረች አቅፋ ደስታዋን እየገለጸች ነው ኤቢ። በስተመጨረሻም ዳጣ ብዙም ደስተኛ አይደለችም። ምናልባት ኤቢ ካሁን በኋላ ጸባዩ ወደ ድሮ እኔ እንጃ የሚማር አይመስለኝም ብላለች። ግን ደግሞ ዳጣ ጥፋት ሰርታለች። ናታን ክፍል ሄዳ ናታን ክፍል ተኝታለች። ናታን ተኝ ብሏታል እዚሁ በማለት አዎ ዳጣም ተኝታለች። ናታም እንደዛው አልጋ ላይ ነው። ግን ደግሞ ደረጀ ናታን እፈልጋለሁ ሂጂና ጥሪ በማለት ኤቢ ልኳታል። ኤቢ ቀጥ ብላ ወደ ናታን ክፍል መጣለች። ምክንያቱም ወደ ክፍሏ መሄድ ነበረባት ዳጣ። እዛ ክፍል መተኛ ምንትም ሆና መቀመጥ የለባትም ነበር። ግን አሁን ኤቢ መታ ስታይ ምን ይፈጠር ይሆን? ኤቢ እንደሆነ እውነት ነው። ስለዚህ ዳጣን እዛ መተኛቷን ካየች ምን ትላለች? ሄዳ ለደረጀ ትናገራለች ወይስ ዳጣ ተደብቃ ናታን ወጥቶ ደረጀ ጋር ሄድ እንዴት ታመልጥሁን? ጥፋት ሰርተሻል ዳጣዬ፣ እንደዚህ ማድረግ የለብሽም ነበር። ለማንኛውም ውድ ቤተሰቦቿ በጣም ደስ ብሏቸዋል። ማርታም እናቷ ስትሰቃይና ልጇ ስታሳዝናት የነበረው ደስ ብሏታል። ውሃዬም ደስ ብሏታል። ምክንያቱም እህቷ ተፈታ ስትመጣ እንዴት እንደሆነች በደስታ ነው ቤቱን የሞላችው። ዳጣ ራሱ ደስ ብሏታል። ሁላቸው ኤቢ ከእንግዲህ መልሳ ጥፋት ሳትሰራ ትስራ፣ እሱን አብረን የምናየው ይሆናል። መልካም ቆይታ ይሆንላችሁ። ኤቢ ከእስር ቤት ስላመለጠች ደስ ብሎናል። ውድ ቤተሰብ መልካም ቆይታ ይሆንላችሁ። ባባይ